ኢትዮጵያን በሰላም ማየት የማይፈልጉ ሻዕቢያ እና ግብጽ ከውጪ ህወሓት ከውስጥ በዋናነት የሚያሰማሯቸው ኃይሎች እንዳሉ ትመለከታላችሁ። የኛ ሰራዊት በዓለም ደረጃ የሚፈለግ ነው ሲሉ አንዳንዶቹ አይገባቸው። አዎ የሚፈለግ ነው፣ አሜሪካ መስክራለች። አዎ የሚፈለግ ነው። ዩናይትድ ኔሽንስ ኢትዮጵያ በተባበሩት መንግስታት ድርጅት ላበረከተችው አስተዋጽኦ ቴንኪዩ ብሎ ሸልሟታል። $100 ሚሊዮን የሚያወጣ ጀት 5 ዓመት ወረፋ ጠብቀን ክብራችን ተነክቶ ቆይ አይሆንም ተብሎ 5 ዓመትም ጠብቀን የማይሳካልን ጀት አየር ኃይላችን ሰርቷል። በምንም ታሪክ በየትኛውም አይነት ንባብ ኑልኝ በሁሉም መስክ ከተማው አዲስ አበባ ሳምባ ኖሯት አያውቅም። እባካችሁ አትዋሹኝ። ቤተ መንግስት አካባቢ በቆርቆሮ ነበር የሚሸፈኑት እንዳይታዩ። ዛሬ ግን ፊት ለፊት ነው። አሁን የአፍሪካ መሪዎች መጥተዋል። የአፍሪካ ሚኒስትሮች አሉ። እነዚህ አፍሪካ ውስጥ አዲስ አበባ ውስጥ ሲመጡ የሚሰማን ስሜት ትላንትና አዲስ አበባ ሲመጡ አዲስ አበባ የምናፍርባት ከተማ ነበረች። የአፍሪካ መዲና ልትባል ቀርቶ የኢትዮጵያ መዲና ልትባል ቀርቶ የአንድ ወረዳ የማትመስል አዲስ አበባ እንደዚህ አይነት መንገዶችን አዲስ አበባ አይደለችም አፍሪካ አይታ ታውቃለች። እንደዚህ አይነት መንገዶች ሪሊ እኔ አውሮፓን ዞሬያለሁ። ከ3 ሀገሮች በስተቀር አውሮፓን ዞሬያለሁ። አሜሪካ በርካታ ስቴቶች ውስጥ ሄጃለሁ። ያውም እያሽከረከርኩ ሄጃለሁ። በጣም ረጃጅም የ4 ሰዓት የ5 ሰዓት መንገዶች እያሽከረከርኩ ሄጃለሁ። በደንብ አድርጌ ዞሬ ተመልክቻለሁ። እንዲህ አይነት የመንገድ ስፋት እንደዚህ አይነት አንዳንድ ቦታ አለ የምንጠቅሳቸው። በዓለም አንደኛ የሆነ የሂውስተን መንገድ አይቼዋለሁ። በጣም የሚገርም ሰፋፊ ብዙ ሌኖች። ኢትዮጵያ ባለባት ሲቹዌሽን ግን ዘሆል ካለው አሜሪካ ዘሆል ካለው አፍሪካ ያለው አዲስ አበባ ውስጥ ያለው ኢንፍራስትራክቸር የመንገድ ልማት የትኛውም ከተማ ውስጥ አታዩት። ኒውዮርክ ውስጥ በፍጹም ጭራሽ አታወዳዱት። በመንገድ ኢንፍራስትራክቸር የመጣው ለውጥ እንዴ አሁን አይተነው ትንሽ ቀን ቆይቶ እኔ አሁን የአትላስ መንገድ ሄጄበት ነበር። በምን ተአምር ከመጣው ገና 2 ወሬ ነው። በምን ተአምር ከቦሌ አትላስ ያለው መንገድ እንደዚህ ተቀየረ በዚህ አጭር ጊዜ ውስጥ? I have never and ever seen in my life እንደዚህ አይነት ዴቨሎፕመንት አዲስ አበባ ውስጥ። ይሄ መንግስት ቅርስ የሚያፈርስ ነው ነበር የመጀመሪያው ክስ። እንደዚህ መንግስት በኢትዮጵያ ታሪክ ውስጥ ቅርስ የጠበቀና ያሳየን። ምኒልክ ብቻቸውን የቆሙት። እስቲ እውነትን እንነጋገር። እኔ የምናገረው ስህተት ከሆነ ምኒልክ ብቻቸውን ደብሯቸው ጊዮርጊስ ቤተክርስቲያን ፊት ለፊት መሀከል ብቻቸውን ደብሯቸው ሰው የሌላቸው ይመስል ብቻቸውን ቆመዋል። አድዋ 00 ሲመጣ ባለቤታቸው 12 አብረዋቸው የዘመቱት የጦር ጀነራሎች አድዋን ከነ ህይወቷ በሚያሳይ መልኩ መነሻችን ብናደርገው እንኳን አድዋን ተብሎ እዛ ጋር የምታዩት ነገር እሱ በመጀመሪያው 5 ዓመት በጦርነት መካከል ባለ ኢኮኖሚ ጠላት በበዛበት ኢኮኖሚ ባዶ ካዝና ብቻ ቢሆን ጥሩ ነበር። 900 ቢሊዮን ብር ዕዳ ከተሸከሙበት ኢኮኖሚ ተነስተው በስንትና ስንት ጠላት መካከል ተከበው በውስጥና በውጭ በባንዳና በባዳ ተከበው ይህን አይነት ለውጥ ሲያመጡ ዝም ለማለት ብትሞክር እንኳን አትችልም። እኔ ዞር ያሳያቸዋል። ቃል እገባለሁ። እግዚአብሔር ቢፈቅድና ብንኖር 380 ሺህ ቤቶች ረግፍ ነው እናንተ ሰዎች 380 ሺህ ቤቶች እኮ ነው ሰዎች ይሰሩት። 27 ሺህ ቤቶች በፍጥነት ጀምረዋል። ለመምህራን ከ6 ሺህ በላይ ቤቶች በፍጥነት ጀምረዋል። ሀፍረት ከሌላችሁ በአንድ ዓመት 14 ትምህርት ቤቶች ያለቀበት ጊዜ ነበር። 1000 መማሪያ ክፍሎች በአንድ ዓመት። አዲስ አበባ ከተመሰረተች ከተሰራው ጤና ጣቢያ በአንድ ዓመት 28 እስከ 30 ጤና ጣቢያ የጤና ማዕከላት አስመረቁ። አዲስ አበባ ከተመሰረተች ጀምሮ ያላትን ታያላችሁ። በአንድ ጊዜ 32 ፖሊስ ጣቢያዎች ለእሳት አደጋ ቅርብ የሆኑ ህፃናት ማቆያ ያላቸው ተጀመሩ። እነዚህን ወደ ከፍተኛ ደረጃ ማሳደግ ከእያንዳንዳችን ይጠብቃል። በጤና፣ በትምህርት፣ በመሰረተ ልማት፣ በድልድዮች ያውም ደግሞ ዝም ብሎ አይደለም። አዲስ አበባ ምንድነው መንደሮች ጥርቅም ከነበረችበት አሁን ከተማ ሆነች። ለምንድን ነው እኔ ጋር ብቻ ያልመጣው እኔ ኪሱ ስለምን አልገባም የሚል ጩኸት ሪል የሚያሳፍር ነው። ገዱ ፖለቲከኛ ተንታኝ 2 ሰዓት ምናምን የፈጀ ትንተና አደረገ ከቴዲ ዶት ጋር ምንም የማይጥም ምንም ሰብስታንስ የሌለው ለማዳመጥ የሚዘጋ። አሁን ገዱ እነ 97 ክህደቱ ልደቱ እነ ሻለቃ ዳዊት ወልደ ጊዮርጊስ ገዳዩ እና አንዳርጋቸው ጽጌ ከየት አባቱ እንደመጣ ማናውቀው እነሱ ቃላት አንመርጥም። ተሰብስባችሁ እናንተ እነ ፕሮፌሰር ጤል ገብሳ ጥንት ከአገር ይወጣ የውጭ ሀገር ዜጋ እነ ዶክተር ጸጋዬ አራርሳ የአውስትራሊያ ዜጋ እና ህወሓት እናንተ አንድ ላይ ተሰብስባችሁ ለኢትዮጵያ መፍትሄ ልታመጡ የሽግግር መንግስት ምርጫ አለ እንደማትችል ስላወቅ ነው እያንዳንዱ የወጣው። ማንም አልነካ ቁጭ ብለዋል። ይኸው እንደፈለገ የተናገረው። ግን ምርጫ ብትወዳደር ምን ይዘህ ትወዳደራለህ? ህዝቡ ከዝንጀሮ ቆንጆ አይመርጥም። በሰው አይን ነው። በዝንጀሮ አይን ቢሆን ቺኮች አሉ፣ አሪፍ የዝንጀሮ ቺኮች አሉ። በሰው አይን ነው። ከዝንጀሮ ቆንጆ ምን ይመራርጡ የሚባል በዝንጀሮ አይን አይደለም። በሰው አይን እናንተ ዝንጀሮዎች ናቸው። እዚህ ጋር ያለው ደግሞ ብልጽግና ምን እንደሆነ ያውቃል። አየር ኃይል፣ ምድር ኃይል፣ ባህር ኃይል፣ ፌዴራል ፖሊስ፣ ልዩ ኃይል፣ የሰላም ዘብ፣ የህብረተሰብ አጠባበቅ፣ ጤና፣ ትምህርት፣ ኮንስትራክሽን፣ ቱሪዝም፣ የውጭ ንግድ፣ የውጭ ጉዳይ፣ ዲፕሎማሲ፣ በአፍሪካ ውስጥ ጎልቶ መታየት፣ ኢትዮጵያን ወደ ከፍታ መውሰድ፣ ተአምር ማምጣት። ይህንን እየሰሩ ያሉ ስላሉ እናንተ በየሀገሩ ተቀምጣችሁ የምታተራምሱ ሰዎች ከስብናችሁ ጀምሮ ይታወቃል። አንድ ለጎረቤት ማዕድ አጋርተው ማያውቁ፣ አንድ ቀን እኮ ነው ለጎረቤት ማዕድ አጋርተው ማያውቁ፣ ፍቅር የሌላቸው የተተፉ
እርስ በርሳቸው ስቱዲዮ ውስጥ ገብተው ስቱዲዮ መምራት ናቸው። ኢትዮጵያን መጥተው ሊመሩ ታላቅ ሰዎች ስቱዲዮ እኮ ነው። ሰው እንዴት ስቱዲዮ ውስጥ አይስማማም? በመካፈል ብር በመካፈል ሂደት የሚጣላ እገሌ ትምህርት ቤቱ ልጆቹ የሚያስተምረው እዚህ ነው እገሌ እዚህ ነው የሚል የካሜራ ምናምን እንትን ውስጥ የሚገባ በጣም የወረዱ ሰዎች መጥተው ትልቅ የሆኑ ፊልድ ማርሻል ብርሃኑ ጁላ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ኦቦ ሽመልስ አብዲሳ፣ ክብርት ከንቲባ አዳነች አቤቤ ቀን ከሌት ከህዝባቸው ጋር እየሰሩ ለውጥ እያመጡ ያሉ ሰዎችን እዛ ጋር መጥተው ስቱዲዮ ስለፈቀደላቸው የድል አግዳሚና ሶሻል ሚዲያ እኩል ስለሚያስቀምጥ እነዚህ ሰዎች መጥተው መንግስትን ሲናገሩ ታያላችሁ። ኦነስት አያናድድም ወይ? እንደው እንደ ኢትዮጵያዊ ካሰባችሁ ይሄ መንግስት ምንድነው ብልጽግና እያለ ያለው? ኦርቶዶክሱም፣ ሙስሊሙም፣ ፕሮቴስታንቱም፣ ካቶሊኩም፣ ጆባ ዊትነሱም የተለያዩ አይነት ሴክቶች ቢኖሩ ዋቄፈን ነው ሁሉም ይከበሩ። ሻደይም፣ ሶለልም፣ አሸንድዬም፣ አሸንዳም፣ ጨምበለላም፣ ጊፋታም ሌሎች የተለያዩ ደግሞ ሰምተናቸው መናውቃቸው ተደብቀው የነበሩ ባህሎች ወጥተው ሁሉም ይከበር አይደል መንግስት እያለ ያለው። በእያንዳንዱ ሰዓት እግዚአብሔር አምላክ ሆይ አእምሮዬን ጠብቅ፣ ያልሆነ ግነት እንዳላመጣ፣ ያልሆነ ነገር እንዳላመጣ አእምሮዬን ጠብቅ። አሁን ከፒያሳ ከተነሱ፣ ከ4 ኪሎ ከተነሱ፣ ከተለያዩ ቦታ ከተነሱ ሰዎች ውስጥ ብዙዎቹ የተሻለ ኑሮ እየኖሩ ነው። ሽንት ቤት የሌላቸው ሽንት ቤት አግኝተዋል። የገማ ቆርቆሮ የሻገተ ቴታነስ ቢወጋ ማይድን ቆርቆሮ ከነበረባቸው አሁን ሞደስት የሆነ ላይፍ መኖር ጀምረዋል። ህይወታቸው በከፍተኛ ደረጃ ተቀይሯል። የዛ ነው ያህል ደግሞ ድሮ ከሚኖሩት ኑሮ አንጻር ከሰል ወይም ደግሞ የሆነ በቆሎ ሽጠው ምናምን ይኖሩ የነበሩ ሰዎች አሁን ላይ ሁኔታው በዛ ልክ ያልተመቻቸላቸው ኢትዮጵያውያን ወገኖች አሉ። ለነዚህ ያለማቋረጥ ከአርብ ቅዳሜ እሁድ ማለት ሰኞ ማለት ይችላል ወደ አርብ ወደ ማታ ጊዜ ጀምሮ ቅዳሜና እሁድን ሄደው ሰኞም ቶለሬት እያደረጉ ይሄዱበታል። ድሮ መንገድ ላይ ዝም ብሎ የሚራኮተው የሚሯሯጠው ዛሬ ላይ እሱ ነገር ቀንሶ ከተማ ሆናለች። ምን ኮራባት፣ ምን ከብርባት፣ የዓለም ሰዎች እየመጡ የሚናገሩባት እና ይህንን ለውጥ ተጨማሪ አይተን እግዚአብሔር እድሜ ሰጥቶን ባኖር እንኳን ከኔ ከወዲሁ አይቼዋለሁ። እንደ ደሲኔ አንድ ጊዜ የአንድ ከተማ ፕላን ሰራ። ልክ እንደዚህ አሁን ክቡር ከንቲባ አዳነች አቤቤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ትልቅ አርኪቴክቶች፣ ኢንጂነሮች፣ የተለያዩ አሰላሳዮች አንድ ላይ ሆነው እንደሰሩት ደሲኔ የሚባለው ግን ዋናው ንድፍ እንደ ዶክተር አብይ ዋናው ንድፍ አወጣ። ደሲኔ የሚባለው ሰው ግን አጋጣሚ ፕሮጀክቱ ሳይጠናቀቅ አረፈ። ከዛ የከተማው ከንቲባ ንግግር ሲያደርጉ ደሲኔ የሚባለው አርኪቴክት፣ ደሲኔ የሚባለው ኢንጂነር በጣም ኦል ሳይድድ የሆነ ነው በዚህ በኢንጂነሪንግ እና አርኪቴክቸር ፊልድ ላይ እና ንግግር ሲያደርጉ በጣም የማዝነው ደሲኔ ይሄንን ሳያይ መሞቱ ነው። ሌሎች ንግግሮችም አድርገዋል፣ ግን ማዝነው በዚህ ነው ብለው ሲናገሩ የደሲኔ ባለቤት ተነሳች፣ ሚስትየው ተነሳችና ክቡር ከንቲባ ያደረጉት ንግግር ሁሉ ልቤን መስጦታል። የደሲኔ ትክክለኛ ታሪክ ነው። ነገር ግን ደሲኔ ይሄንን ከተማ ሳይ ያለፈ ባለመገኘቱ ግን ቅር ብሎኛል። እሱ ስህተት ነው፣ ይታረምልኝ። ምክንያቱም ከሁላችንም ቀድሞ ንድፉን የሰራው ይሄ ከተማ እንደዚህ እንደሚሆን ያወቀው ደሲኔ ነው። እኔ አሁን ባልፍ የማይቆጨኝ ነገር ምንድን ነው? ኢትዮጵያ አሁን ባሉት አመራሮች እጅ እኔ በሞት የማይቆጨኝ እናልፋለን። የማይቆጨኝ ምንድን ነው? ኢትዮጵያ ምን እንደምትሆን በእነዚህ ሰዎች እጅ በእርግጠኝነት አውቃለሁ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።